የመጀመሪያው ስተትህ ወይ ስተት ይሁን አላቅም ሙከራ አለመሳካቱ አስበህ ነገሮች እንድትሰራ አድርጓል። እኔ የምሰራው ቢዝነስ አይደለም የምረጥኩት የሥራ ዘርፍ አይደለም እንዳድግም እንደወድቅ የሚያደርገኝ ለካ ትልቁ ነገር እኔ ጋር ነው ያለው። ብዙ ጊዜ ተቀጥረው የሆነ ተቋም ላይ ተቀጥረው የሚሰሩ ረዳቶች ሁሉ ጊዜ ሳያድጉ ይኖራሉ። ይሄንን ፈርኒቸር ሲጀምር አንድ ባለሙያ ቀጠርኩኝ። እኔ ራሴ ረዳት ሆንኩኝ። የሆነ ጊዜ የእስር ቤት ህይወት ነበረ። ዋጋ መክፈል አለብኝ ህይወቴን ለመቀየር ዋጋ መክፈል አለብኝ። ዕውቀቱ ነበረ የእንጨት ስራ ላይ አንተ የመስራት አጋጣሚው አለ ወይስ እንደ ቢዝነስ አጥንተኸው ስለወደድከው የምትሰራው አይነት ነው? እኔ ህይወት መሳካት በጣም ጠቃሚ እምለው ጊዜ ነበር። ሄሎ የአባይ የወንዜ የአገሬ ልጆች በሀገር ውስጥም ይሁን ከሀገር ውጪ ያላችሁ ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ ለማለት እንወዳለን። ይሄ የሄሎ አባይ ፕሮግራማችን ዘወትር ማክሰኞ በዚህ ሰዓት ይቀርብላችኋል። እንግዲህ በአባይ ቴሌቪዥን ነው። በዚህ ፕሮግራም ላይ እንግዲህ የስኬት ብልጭታ ያሳዩ በስኬት መንገድ ላይ እየተንደረደሩ እንዲሁም በእኛ አረዳድ ስኬታማ ናቸው ብለን የምናስባቸውን ሰዎች እዚህ ወንበር ላይ እየሰየምን ከነሱ ጋር ቆይታ የምናደርግበት ሰዓት ነው። ውጣ ውረዳቸው መውደቅ መነሳታቸውና ዛሬ ያሉበትን እየተጨዋወትን እርባና ያለውን መልእክት ወደ እናንተ እናደርሳለን። አብራችሁን ቆዩ ለማለት ከወዲሁ እንጋብዛለን ማለት ነው። የዛሬው እንግዳችን ወጣት ነው። ተወልዶ ያደገው ሐዋሳ ከተማ ነው። በብዙ ውጣ ውረዶች ላይ አልፎ ዛሬ ላይ የተለያዩ ስራዎችን እየሰራ ይገኛል። ገናም ሌሎች እቅዶችን በማሳካት በመስራት ላይም ይገኛል። የጎርጂየስ ፈርኒቸር መስራችና ባለቤት አቶ እሸቴ ከበደ ከኛ ጋር ነው። ከሱ ጋር ቆይታ እናደርጋለን። እንኳን ደህና መጣ ወንድሜ። እንኳን ደህና ቆያችሁኝ። እንዴት አለ? እግዚአብሔር ይመስገን። ስቱዲዮያችን እንዴት አየኸው? በጣም ያምራል፣ ቆንጆ ነው። ሄሎ አባይን የማየት እድል ገጥሞ ያውቃል? አዎ ሄሎ አባይን የማየት እድል ገጥሞኝ ነበር። አንዳንድ ፕሮግራሞችን አያለው እና አሁን ደግሞ በአካል ስለቀረብኩኝ እንግዳ ስለሆንኩኝ ደስ ብሎኛል። አመሰግናለሁ። በድጋሚ እንኳን ደህና መጣህ ለማለት እወዳለሁ። እንግዲህ ያው ሳስተዋውቅ የጎርጂየስ ፈርኒቸር መስራችና ባለቤት ብዬ አስተዋውቄያለሁ። ከዛ በፊት የፈርኒቸር ስራን ከማውራታችን በፊት ተሰራው የነበረው ነገር ነበረ። ከፈርኒቸር በፊት ሂደቱስ ምን ይመስል ነበር? ከፈርኒቸር ወደ ፈርኒቸሩ ስራ ከመግባቴ በፊት ከዩኒቨርሲቲ ግራጁዌት አድርጌ እንደወጣው ከተወሰነ ጊዜ በኋላ የራሴን ብሎኬት ማምረቻ ከፍቼ ነበር በትንሽ ካፒታል እና በዛ በብሎኬት ማምረቱ ስራ የተለያዩ ቻሌንጆችን ስለ ስራ ተምሬበታለሁ እና መጨረሻ ላይ ያው አልተሳካም። በሱ ፌል አረኩኝ። ግን ፌል ሳረግ የተወሰነ ነገር ከሱ ከብሎኬት ማምረቻው ተምሬያለሁ። ብሎኬት ማምረቻውን የመጀመሪያ ሂደት በዛ ሂደት ውስጥ ያገዘ የረዳ የተባበረ ሰው አለ? መጀመሪያ ቤተሰቦች ያግዘውኛል። ማለት እኔ ሁሉ ጊዜ ትምህርት ቤትም እያለው የራሴን ስራ ነው መስራት የምፈልገው፣ መቀጠር አልፈልግም እል ነበርና ዩኒቨርሲቲም ስገባ ማርኬቲንግ ነው ያጠናሁት። ማርኬቲንግ ያጠናሁበት ምክንያት የመቀጠር ፍላጎት ስላልነበረኝና ወደ የራሴን ስራ ለመስራት ያግዘኛል ያልኩትን ፊልድ ነበር የመረጥኩት። ፌል አረገ ብለኝ ወደ ቀጣይ እንዴት መጣህ እንመለስበታለን። ግን የብሎኬት ስራ ላይ ነው ካልተሳሳትኩ ያልከኝና እንዴት ፌል አደረገ? የብሎኬት ስራን ስመርጥ ኮንስትራክሽን ላይ አንዳንድ ሰዎች ማቃቸው ነበሩና በሱ ምክንያት የብሎኬት ስራን መረጥኩኝ ማለት ነው። ከዛ ማሽን ገዛው፣ ሲሚንቶ የሚያስፈልጉኝን ጥሬ ዕቃዎች አሟልቼ ቤት ተከራይቼ ማምረት ጀመርኩ እና በሱ ስራ አንድ የተማርኩት በፈጣን ለማደግና ውጤታማ ለመሆን ብዙ አስቸጋሪ ያልሆኑ ፊልዶችን መምረጥ ጥሩ ነው። አሁን ለምሳሌ ብሎኬት ስታምርት ሲሚንቶ ተቦክቶ መብራት ከጠፋ
ያው የተቦካው ሲሚንቶና አሸዋ ድንጋይ ይሆናል። ሁለተኛ ውሃም ከጠፋ ውሃ ከሌለ ብሎኬቱን አምርተህ ውሃ ካልጠጣም ይበላሻል። በትንሽ ደረጃ ደግሞ ስትጀምር የአቅም ውስንነቶች ይኖራሉና ስራው በጣም አስቸጋሪ ይሆናል ማለት ነው። እና ሁለተኛ ለሰዎች ብሎኬት ስሸጥ ወይም ለድርጅትም ሳቀርብ በዱቤ ነበር የማቀርበው እና የሰጠሁትን ካሽ ለምሳሌ ከ15 ቀን በኋላ ሰጣለሁ ከወር በኋላ ሰጣለሁ ተብዬ ብሎኬት አስገባና ካሽ መሰብሰብ ላይ ጥሩ አልነበርኩም ማለት ነው። ስለዚህ በሱ ምክንያት ስራዎች ይበላሹብኛል። እንደዚህ አይነት ችግሮች ይገጥሙኝ ነበርና መጨረሻ ላይ ፌል አደረኩኝ ማለት በጣም ብዙ ብሎኬት አስገባው። ከዛ ብሩ ሊመጣ አልቻለም። ብሩ ተይዞብኝ የቤት ኪራይ እየቆጠረብኝ ሰራተኛ ደሞዝ እየከፈልኩ በየሳይቱ መላለስ ነበር እና መጨረሻ ላይ ማሽኖቼን ያሉኝን ነገሮች ሽጬ ያንንም ብር ትቼ በ80 ሺህ ብር ከስራው ወጣው ማለት ነው። 80 ሺህ ብር ሽጬ ወጣው። ከዛ በኋላ ግን ሌላ ስራ ይሄኛው ስራ አይሆነኝም ሌላ ስራ ነው መምረጥ ያለብኝ ብዬ ስመርጥ የተለያዩ ስራዎችን እኔ ልሰራቸው የምችላቸውን ስራዎች ሊስት አደረኩኝ። ከዛ በተለያየ መስፈርት እየጣልኩ ፈርኒቸሩ ቀረ ማለት ነው። በዚህ አጋጣሚ ልምድ ሆኖሃል ማለት ነው። የመጀመሪያው ስተትህ ወይ ስተት ይሁን አላቅም ሙከራ አለመሳካቱ አስበህ ነገሮች እንድትሰራ አድርጓል። የመጀመሪያው ስተትስ የምትፈልገውን ስራ ለመምረጥ ይሆን? ምኑ ጋር ነው ፌለሪቲው? ቅድም ብለኸኛል፣ ግን አንዳንድ የማንፈልገውንም ነገር መስራት ወይ ደግሞ ይሆናል ብለን በግብታዊነት የምንገባበትም ነገር አለና ከዛ አንጻር ምን ነበረ ስተቱ ብለህ ታስባለህ? አሁን ሊስት አረኩኝ ስላልከኝ ነው። ሊስት ያረከው መቼም ከመጀመሪያው የሆነ ነገር ተምረህ ነው ብዬ ስለማስብ ነው። አሁን ለምሳሌ አንደኛው መመዘኛ ያረኩት የሆነ ጉዳይ ገጥሞኝ ለአንድ ሳምንት ብዘጋ ማይበላሽ ነገር። ሁለተኛ ዩኒት ከዩኒት ፕራይስ ምንድነው አንድ ፕሮዳክት ዩኒት ፕራይሱ ከፍ ሲል ያው ፕሮፊት ማርጂኑም ከፍ ይላልና እነዚህ የትንሽ ብር ሽያጮችን መምረጥ እንደሌለብኝ ዩኒት ፕራይሱ ከፍ ያለ ፕሮፊት ማርጂኑም ከፍ ይላል። ስለዚህ አንድ ጊዜ ስሸጥ ጠርቀም ያለ ገንዘብ አገኛለሁ ብዬ አስቤ እንደዚህ አይነት ስራዎችን ነበር ስመርጥ የነበረው ማለት ነው። ሁለተኛ ያው በተወሰነ መልኩ ተምሬያለሁ ማለት ራሴ ጋር የነበሩ ደካማ ጎኖቼን ቢዝነስን ከትምህርት ቤት ስወጣ የማይበት እና በተግባር ስሰራው የማይበት መንገድ በጣም የተለያየ ነበር። ስለዚህ እዛኛው ጋር የተወሰነ ልምድ አግኝቻለሁ። አሁን ለደረስኩበት ሰክሰስ መማሪያ ያው የሰክሰስ መንገድ ነው፣ ብዙ ይቀረኛል ግን መማሪያ ሆኖኛል። ከዛ ፈርኒቸሩን ጀመርኩኝ ማለት ነው። ፈርኒቸሩንም እየሰራው ለካ ብዙ ማለቃቸው ነገሮች አሉ ማለት እኔ የምሰራው ቢዝነስ አይደለም የመረጥኩት የሥራ ዘርፍ አይደለም እንዳድግም እንደወድቅ የሚያደርገኝ። ለካ ትልቁ ነገር እኔ ጋር ነው ያለው። የኔ እንደ ጀማሪ ነጋዴ ወይም አምራች ብዙ ነገር ማድረግ የነበረብኝ ነገር ነበር። ለምሳሌ ገንዘብ ሳገኝ ሴቭ አላደርግም፣ አጠፋለሁ። ድርጅቴ ጋር የነበረው ማኔጅመንት ጥሩ አይደለም። ከሰራተኛ ጋር ወይም አብረውኝ ከሚሰሩ ሰዎች ጋር ያለኝ ሪሌሽንሺፕ ትክክል አልነበረም እና በሱ ምክንያቶች ሴቪንጌ ብዙ እንትን አስተማማኝ አልነበረም። የሆነ ነገር ቢገጥመኝ ወድቅበት አይነት ሁኔታ ላይ ነበር ስራ መጠባበቂያ። ከዛ ያው የመኪና አደጋ ደረስኩኝ። ከዛ ያው ሰው ሳሳክም ስታሰር ፖሊስ ጣቢያ ስመላለስ እሱን ነገር መቋቋም ስላልቻልኩ እንደገና ፌል አደረኩኝ። ግን እስር ቤት
3 ወር አካባቢ አጠቃላይ ታስሬያለሁና እስር ቤት ውስጥ ቁጭ ብዬ ማለት ለምንድን ነው ፌል ያደረኩት ማለት እኔ አሁን በማርኬቲንግ ዲግሪ ያለኝ በቢዝነስ ማኔጅመንት ማስተር ቴን ሰርቻለሁ እና ቢዝነስ አውቃለሁ ብዬ ነው የማስበው ግን ደግሞ ከተወዳዳሪዎቼ እበልጣለሁ ብዬ ነው የማስበው ለምንድን ነው እኔ የወደኩት ማለት ራሴን ለማየት ጊዜ ያገኘው ያው እዛ ከራስ ጋር ነው የምትሆነው በጣም ረጅም ጊዜህን ያው ቁጭ ስለምትል ወደ ኋላ ያለፍኩባቸውን ህይወቶች ማየት ጀመርኩ ስለዚህ ነገ ስወጣ ከዚህ እስር ቤት እነዚህ ነገሮች በፍጹም አላረጋቸውም እነዚህን ጥሩ ያልሆኑ ነገሮች ደግሞ ከቻልኩ ላለማድረግ ሞክራለሁ ግን አንዳንዴ ሊከሰት ይችላል በፊት ያልነበሩኝ ደግሞ ጥሩ ነገሮች እነዚህን ጥሩ ነገሮች ማድረግ አለብኝ ሁለተኛ ዋጋ መክፈል አለብኝ ህይወቴን ለመቀየር ዋጋ መክፈል አለብኝ ማለት ይሄ 3-4 አመት ዋጋ ከፍዬ የምሰራበት ነው እነዚህ 3 አመቶች የራሴ ምቾት ማልጠብቅበት ባልተመቻቸ ኢንቫይሮንመንት ውስጥ ሆኜ ራሴን የምቀይርበት ጊዜ መሆን አለበት ብዬ ደብተር ገዝቼ ጽፌ አጥንቼ ወጣሁኝ ማለት ነው ለሆነ የነካካቸውን ጥያቄዎች እንደገና መለስ ብለን እናያቸዋለን የኛ የሄሎ አባይ የፕሮግራም ይዘት እንግዲህ ከሄሎ አባይ የሚመጡ ጥያቄዎች ብቻ ሳይሆን ከተመልካች ከስራ ባልደረባ ከቅርብ ሰዎች የሚነሱ ጥያቄዎች ይኖራሉ አንድ ጥያቄ እናንሳና መጀመሪያ እስቲ ወደ ጎርጂየስ ፈርኒቸር አመሰራረት ተመልሰን እንመጣለን ግን አንድ ጥያቄ አስተናግደን እንመለስ ስሜ ዲያና አብራር ይባላል አቶ እሸትን መጠየቅ የምፈልገው ከህይወት ወይም ከተፈጥሮ የተማርከው ግንዛቤ አለ ወይ አጭር ጥያቄ ነው ያው ተወልጄ ራሴን እስከማቅበት ጊዜ ድረስ በተለያየ መንገድ አልፌያለሁ ማለት ነው ስለዚህ እነዛ የመጣውባቸው ያደኩበት ትምህርት ቤት ከዛም በኋላ ከትምህርት ቤት ውጪም ያሉ ኢንቫይሮንመንቶች እኔ የሄድኩባቸው መንገዶች እኔን ቀርጸውኛል ብዬ አስባለሁ ቤተሰቦቼም ትልቅ አስተዋጽኦ አላቸው ለኔ መቀረጽ ማለት ነው ስለዚህ ያው የመጣውበት መንገድ በተወሰነ መልኩ ቀርጾኛል ብዬ አስባለሁ ቅድም ነካ አድርገህ ሄዳል ግን እንመለስበት እስቲ መጀመሪያ የጀመርከው ስራ ፌል አደረገ ከዛ በተወሰነ መልኩ ምክንያቶችን ዘርዝራቸዋል ወደ የፈርኒቸር ስራን የመረጥከው ጎርጂየስን በምን አይነት መንገድ ልትመሰረተው እንደቻልክ እንደው በተብራራ መልኩ ብናየው ደስ ይለኛል ጎርጂየስ የሚለውን ስም እንዴት መረጥከው አያይዘህ በዛው ያው ጎርጂየስ ማለት ብዙ ጊዜ ለማቴሪያል ቅንጡ ወይም ውብ እንደማለት ነው ሸጋ ፈርኒቸር ማለት ነው በአማርኛ ስለዚህ ጎርጂየስን ቅንጡ ወይ ሸጋ እሺ እኔ ከዚህ በኋላ ሸጋ እያልኩ ነው ሸጋ ፈርኒቸር እሺ እና ጎርጂየስ ብዬ ስሰይምና በጎርጂየስ ስም ፈርኒቸሩን ሰይሜ ስራ ሲጀምር እንትን ነበርኝ የተወሰነ ህልም ነበርኝ ማለት ቅንጡ ሶፋዎችን ቅንጡ የቤት እቃዎችን የማምረት እና ብዙ ጊዜ ደስተኛ መሆነው ወጣ ያሉ የተለዩ ስራዎችን ሳይ አብሬ ከሰዎች ጋር ስሰራ አዲስ ዲዛይን ስናወጣ እዚህ ጋር ባለው ፕሮሰስ እኔ ደስተኛ ነኝ ሁለተኛ ጎርጂየስ ፈርኒቸር ያው አሁን ላይ ኢትዮጵያ ውስጥ በቅንጡ እቃዎቹ ይታወቃል ኢትዮጵያ ውስጥ ከሚመረቱ ምርቶች ከፈርኒቸሩ ዘርፍ የሚበልጠን የለም ብለን እናስባለን ያው ወደፊት ብዙ ነገር እንሰራለን አሁን ያለንበት ደረጃ እዚህኛው ላይ ነው ግን ጎርጂየስ ያልኩበት ምክንያት ያው ጎርጂየስ የሆኑ እቃዎችን የማምረት ራዕይ ስለነበረኝ እና እቃዎቼ ጎርጂየስ ይሆናሉ ብዬ አስቤ ነበር ጎርጂየስ ያልኩት እንትንህስ አሁን ለምሳሌ
አንዳንዴ የምንከፍታቸው ነገሮች ጀስት እንደ ቢዝነስ ሊሆን ይችላል። ግን የእንጨት ስራው ላይ ዝም አላውቅም፣ እውቀቱ ነበረ የእንጨት ስራ ላይ አንተ የመስራት አጋጣሚው አለ ወይስ እንደ ቢዝነስ አጥንተኸው ስለወደድከው የምትሰራው አይነት ነው? የእንጨት ሙያው የለኝም ወይም ቤተሰባችን ውስጥም ፈርኒቸር የሚሰራ ሰው የለም። ግን እኔ የተለያዩ ስራዎችን ስመርጥ አንደኛው ሊስት ውስጥ የነበረው የፈርኒቸር ስራ ነበር። ስለዚህ እንደነገርኩ ቅድም በተለያዩ መስፈርቶች ስጠርል ፈርኒቸሩ ቀረ ማለት ነው። ፈርኒቸሩን መረጥኩኝ እሱን ለመስራት። ምክንያቱም ከባለፈው ጊዜ ከተማርኩት ይሄኛው እዛ ጋር ያየሁት ደካማ ጎን እዚህኛው ጋር የለም ብዬ ስላሰብኩና እዚህኛው ላይ መረጥኩ እና ይሄንን ፈርኒቸር ሲጀምር አንድ ባለሙያ ቀጠርኩኝ። እኔ ራሴ ረዳት ሆንኩኝ። ከዛ እነዚህ ትንንሽ እቃዎች መዶሻ፣ መጋዝ፣ ትንሽ የኮምፕረሰር የመጀመሪያውን የሆኑ እቃዎች ለማምረት የሚያስፈልጉንን ጥሬ እቃዎች የሌሉንን ደግሞ ሌላ ቦታ ሄደን እያሰራን ለምሳሌ ማሽን ስለማይኖረን መርካቶ ማሽን ቤት አሰርተን የተወሰነ ፕሮሰስ ለቀጠርከው ሰው ረዳት ሆነህ ራስህን አበቃህ ማለት ነው? አዎ ማለት ረዳት ሆኜ ስራውን እየተማርኩኝ ነበርና ቶሎ ቶሎ ነው ማቀው። በጣም ግሩም። እና በዚህ መንገድ ነው የመጣሁት። አሁን በፈርኒቸር ስራው ከየትኛውም ባለሙያ እኩል ወይም የተሻለ መስራት እችላለሁ ብዬ አስባለሁ። ባለሙያ ነኝ። በፈርኒቸሩም ስራ በእጄ መስራት እችላለሁ ማለት ሰርቼ ነው ያለፍኩት። እኔ ጋር የሚሰሩ ልጆችንም ብዙ ወጣቶች ወደ ባለሙያ አምጥተናል። ምንም ልምድ የሌላቸውም በማሰልጠን ደረጃ በማሰልጠን በጣም ግሩም። እና እኔም እምላቸው እኔም ረዳት ነበርኩ። ረዳት ስትሆኑ ጎበዝ ረዳት ሆኑ። ጎበዝ ረዳት ጎበዝ ባለሙያ ይሆናል። ጎበዝ ረዳት ራሱን የሚያስተምር ሰው እውቀት ሸምቶ ባለሙያ ሆኖ ይወጣል። እና ረዳት ሆኜ ስለማቅ ከስር ስለመጣው የስረኛውንም አውቀዋለሁ ማለት ነው። በጣም አሪፍ ነው። እንደ ባለቤት የተሰማራህበትን ቢዝነስ ወይም ሙያ ለማወቅ ከቀጠርከው ሰውዬ ስር ሆነህ ሙያን እየተማርክ አብረህ ማደግ ትልቅ የሚበረታታ ነገር ነው። ፕሮዲውሰሮች ያላዘጋጁልኝን ጥያቄ ልጠይቅህ። ብዙ ጊዜ ተቀጥረው የሆነ ተቋም ላይ ተቀጥረው የሚሰሩ ረዳቶች ሁልጊዜ ሳያድጉ ይኖራሉ። አንተ ረዳት ሆነ ስላደክ ይገባሃል። ለምሳሌ ጋራዥ ሁልጊዜ ረዳት የሆነ ሰውዬ ሌላ ጋራዥ ሲሄድ ነው ቺፍ የሚባለው። እዛ ቦታ ላይ ሁሌ ረዳት ሆኖ ነው የሚኖረውና አንተ ጋር የሚሰሩ ልጆች አንተ የረዳትነትንና በኋላ ደግሞ ፕሮፌሽናል የመሆንን ጥቅም ስለምታቅ ረዳት ሆኖ የመቆየት ነገር አላቸው ወይስ እንደ ብቃታቸው ቶሎ ያድጋሉ? እንደ ብቃታቸው ቶሎ ያድጋሉ። እንደውም እኛ ጋር ረዳት ሆነ ቶሎ ባለሙያ ማትሆን ከሆነ ድርጅት ላይ የመቆየት እድል አይኖርህም። ሁለተኛ እኛ እንደ ጎርጂየስ ፈርኒቸር ልምድ የሌለውን ሰው ጥሩ ባህሪ ያለውን የሥራ ፍላጎት ያለውን ሰው አምጥተን አሰልጥነን በራሳችን መንገድ ቀርጸን ባለሙያ የምናደርጋቸው ልጆች ገበያ ላይ ከምናገኛቸው ባለሙያዎች በጣም የተለዩ ናቸው። ለምሳሌ እኛ ጋር ሱስ ያለበት ሰው የለም። ሱስ ያለበት ሰው እንኳን ቢኖር ስለማይፈቀድ ከሱሱ ይወጣል። ስነ ምግባር እኔ ጋር ያሉ ልጆች በስነ ምግባር በጣም ጥሩ ልጆች ናቸው። አብረን ሰርተን ራሳቸውን ይጠቅማሉ፣ ድርጅቱን ይጠቅማሉ፣ ሀገራቸውን የሚጠቅሙ ልጆች ናቸው የምናፈራው እና እናሰለጥናለን። እኛ ጋር ያሉ ባለሙያዎች ከሌላ ባለሙያ የሚለዩት ቶሎ ሰልጥነው ባለሙያ ስለሆኑ ሌላ ረዳት በስራቸው ሲኖር ያሰለጥናሉ። ያሰለጥናሉ። አንዳንድ ጊዜ መጀመሪያ አካባቢ የሚገጥመን ቻሌንጅ አንድ ሰው ከረዳት ባለሙያ ሲሆን የሱን ስራ የሚወስድበት ይመስለዋል። ስለዚህ አንዳንድ ነገሮችን መደበቅ፣ አለማስነካት፣ አለማሳየት ነገሮች ነበሩ በፊት። አሁን ግን በየ6 ወሩ በየ4 ወሩ ባለሙያ እናፈራለን። አንድ ሰው ስራውን ከቻለውና ባለሙያ ከሆነ በጥራትኛ በፈለግነው በቀረጽነው መንገድ መስራት የሚችል ከሆነ
ቀጥታ የሚከፈለው የባለሙያ ደሞዝ ነው። ለሙከራ አንድ ዕቃ ይሰጠዋል። እሱን ለምሳሌ እኔ አንተ ጋር ረዳት ሆንኩኝ አንተ መስራት ይችላል ብለህ ስታሳልፍ እና ኃላፊነት ስትወስድ ነው ስራው የሚሰጠው። ስራው ሲሰጠው ያ ባለሙያ እየተከታተለው እንዲሰራ ያደርገዋል ማለት ነው። ራሱን እየቻለ እንዲወጣ ይሆናል። ከዛ ቀጥታ ምን ይሆናል? የኛ ስራዎች ደሞዝ የምንከፍለው ባመጡት ውጤት ነው። ማለት ለምሳሌ ይሄንን ሶፋ ስትሰራና ጠረጴዛውን ስትሰራ ለጥራት ኤቢሲ እንሰጣለን። ለስራ ጫና ደግሞ ይሄኛው መስራትና ይሄ ሁለቱ ልዩነት አለው። ስለዚህ ለዚህኛው 6 ከሰጠን ለዚህኛው 3 ወይ 2.5 ልንሰጠው እንችላለን። ስለዚህ ኤ ግሬድ ያመጣ 6 ነጥብ አለው፣ ቢ 4 ነጥብ አለው። ግምገማ በደንብ ባለ ማለት ነው። አለ እያንዳንዱ ዕቃ ኮድ አለው። ገና ማሽን ላይ ሲቆረጥ ጥሬ ዕቃ ሲወጣ በዛ ኮድ ነው የሚወጣው። ልክ እንደ መኪና ታርጋ ዕቃዎቻችን ታርጋ አላቸው ማለት ነው። ተከታታይ ቁጥር ነው። ለምሳሌ በዚህ 6 ወር ምን ያህል አመረትን የሚለውን የደረስንበትን ቁጥር አይተን ይሄን ያህል አመርተናል። ዕቃው የት ገባ እናውቀዋለን። ዕቃው ከስተመራችን ጋር ሄዶ የሆነ ችግር ኖሮበት ከተደወለልን ከመጀመሪያ ጀምሮ ዕቃውን ማን እንደሰራ ሊስት ስላለ እናውቀዋለን። የሰራው ባለሙያ ይታወቃል። ስለዚህ ዕቃው ጋር ያለው ችግር ያናጺ ነው፣ የፊኒሺንግ ነው፣ የምንድነው የሚለውን ለይተን ያኛው ሰውዬ ይቀጣል ማለት ነው። ስራውን እንደገና እናስተካክላለን። ስለዚህ ሰዎች ጋር ዕቃችንን ካስገባን በኋላም ባለሙያው ተጠያቂ ነው። ለሰራው ስራ ይጠየቃል እኛ ጋር እስካለ ጊዜ ድረስ። በጣም ይገርማል። በነገራችን ላይ እኮ ዕቃችሁም ወጥ አንድ አይነት ነው የሚሆነው። ምክንያቱም ራሳቸው ስታሰለጥኗቸው በምትፈልጉት መልኩ ቤቱ ሊሰራ በሚችለው መልኩ ስለሚሰሩ የዕቃው ባህሪ ወይ ደግሞ ተመሳሳይ ዕቃዎች የቅርጽም ሆነ የምንም አይነት ለውጥ አይኖራቸውም። በተመሳሳይ አይነት ባለሙያ በተመሳሳይ እውቀት ባላቸው ሰዎች ስለሚሰራ ይሄ እንደ ፕሮፌሽናል በጣም ትልቅ ኤክስፒሪየንስ ነው ለሌሎቹ ብዬ አስባለሁኝ። ይበል የሚያሳይ ነው። እዚህ ጋር አንድ መጨመር መፈልገው ትልቅ ለውጥ ያመጣልን ይሄ የቁጥር ለምሳሌ አንድ ሰው የሰራውን ስራ ወደ ቁጥር ቀይሮ መጨረሻ ላይ በዛ ቁጥር መግለጻችን 10 ሰራተኛ ሲኖርህ ምን ሰራ ልትቋጥር ትችላለህ። 30 50 100 ሲሆን ግን መቋጠር አትችልም። ቁጥሩ እያደገ ሲሄድ ስለዚህ ወደዚህ ሲስተም ስታስገባቸው ብዙ ሰውን በትንሽ ማናጀር ወይም በአንድ በሁለት ሰው 100 ምናምን ሰው ማድረግ ትችላለህ። እና አንድ ትልቁ ለውጥ ያመጣንበት የማምረት አቅማችንን የጨመርንበት ይሄኛው መንገዳችን ነው። ሌሎችም መማሪያ ከሆነ በደንብ ይሆናል እንጂ ትልቅ ነገር ነው። ሰራተኞችን እያንዳንዱን የምትገመግምበት፣ የምታስተካክልበት፣ የምታሰለጥንበት ኢቭን ከበላይ ሆኖ የሚሰራው ሰውዬ ኮንፈርሜሽን የሚሰጥበት መንገድ በጣም የተለየ ነው። ድንገት ሌላ ቦታ ሰምቼው የማላቀው ነው። አላቅም እንዳሰራር ሊኖር ይችላል። ጎርጂየስ ፈርኒቸር ትልቅ ልምድ ወይም ትሬንድ ይዞ ነው የመጣውና በዚህ በጣም ላመሰግን ወዳለው በሄሎ አባይ ስም። እሺ ሁለተኛ የአድማጭ ተመልካች ጥያቄ አለ። የስራ ባልደረባ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ወይ ደግሞ የጎርጂየስ ስራዎች የሚከታተል ሰው ሊሆን ይችላል። ማን እንደሆነ አናውቅም። ሁለተኛውን ጥያቄ ተከታትለን እንመለስ። ስሜው እንደሰለገሰ ይባላል። አቶ እሸቴ ከበደን መጠየቅ የምፈልገው የተለያዩ የስራ ዘርፎችን ሰርተሃል። ለአንተ አስቸጋሪው ወይም በጣም ከባዱ የነበረው ስራ የትኛው ነው? እንዴት ተሳለፍከው? እሺ አስቸጋሪ ስራ የለም ማለት ያው ቻሌንጅ የሚያደርገን ነገር ሊኖር ይችላል። ግን ትልቁ ነገር አስቸጋሪ ሰው የራሱን ባህሪ መግዛት፣ ለሚሰራው ስራ ጊዜው መስጠት፣ በሰዓት የተገደበ ሳይሆን ማታም ተኝተን የሆነ ሰዓትም ስነቃ እንዴት እናርገው ማለት ስራዎች የሚሰሩት በጭንቅላት ቢሆኑ ጥሩ ነው። ማለት ብዙ አስበን ትንሽ መስራት እና ያው እኔ በየቀኑ አስቸጋሪ ነገሮች ይኖራሉ። ግን ደግሞ እኔ ነኝ እችላለሁ ወይስ አልችልም? እኔ ራሴን ገዝቼ ጊዜ ሰጥቼው
ከሰራው አስቸጋሪ ነገር የለም እና አዲስ ስራም አሁን ለምሳሌ ምንም የማላቀው አዲስ ብራንድ ሌላ ዘርፍ ላይ ስገባ ለኔ እውቀት ስለሌለኝ በጣም አስቸጋሪ ነው ከባድ ነው ግን ምንድነው ማድረገው ረጅም ጊዜን ለሱ ስራ ሰጣለሁ እማራለሁ ጎግል አደርጋለሁ አብሰለስላለሁ አልተኛም በፈልገው ነገር እስከማሳካ ድረስ አልተኛም ከሰዎች ጋርም ዲስከስ ሳረግ ከተለያዩ ሰዎች እውቀትን ለማግኘት ሞክራለሁ ሰዎች ይጠይቃለሁ ደውላለሁ እና በዚህ መንገድ ከሰራን አስቸጋሪ ነገር የለም ድንገት አንድ የወንድማችን ጥያቄ ተዘነጋ አለ ግን ጥያቄውን እሱን ሲያነሳ የሆነ ነገር ታነሳለህ ብዬ እየጠበቅኩኝ ነበር ግን ጥያቄ አድርጌ ላምጣው በህይወትህ የገጠመ ተግዳሮት ወይ ችግር ብለን ማትረሳው የሚል ነገር ያነሳ ይመስለኛል አያይዞ ልጨምርበትና ቅድም ነካ አድርገው ለማለፍ ሞክራል ግን በተብራራ መልኩ እንድናወራው ስለፈለኩኝ ነው የሆነ ጊዜ የእስር ቤት ህይወት ነበረ የተወሰነ ምን ያህል እንደሆነ ትነግረኛለህ በምን ምክንያት ነው ወደ እስር ቤት የገባኸው ምን ያህል ጊዜ ቆየ የእስር ቤት ኤክስፒሪየንስ አሁን ከዛ በኋላ ከወጣ በኋላ ያለውን ቀጥሎ እናወራበታለን ምን የሚለውን ግን በእስር ቤት ውስጥ ምን አይነት ኤክስፒሪየንስ ነበረ ሁለት አይነት ሰዎች ስላሉ ነው አንደኞቹ ጊዜያቸውን እንደባከነና የሆነ እድሜያቸውን እንዳጡ የሚቆጥሩ አሉ አንደኞቹ ደግሞ ልክ እንደ አርምሞ በጣም ኮንሰንትሬት አድርገው ብዙ ነገር እንደተማሩበትና ሲወጡ ኢነርጂ እንደሆናቸው የሚያስቡ ማለት እንደ ቅጣት ቦታ ምናምን ሳይሆን እንደ መማሪያ ቦታና ያንን ጊዜያቸው እንደ መስፈንጠሪያ የሚቆጥሩ አሉና መጀመሪያ በምን ምክንያት ወደ እስር ቤት ገባ ምን ያህል ጊዜ ቆየና አሁን የጠየቅኩን አንድ ላይ ያያይዘህ መልስልኝ ያው የታሰርኩት በመኪና አደጋ ነው ሰው ገጭቼ ነበር ያው ቀላል አካል ጉዳት ነው ግን ደግሞ ተፈርዶብኝ ታሰርኩኝ ይሄኛው ለኔ ህይወት መሳካት በጣም ጠቃሚ እምለው ጊዜ ነበር ለኔ ምክንያቱም ራሴን የማይበት ጊዜ ያገኘው ይሄኛው ቻሌንጅ እኔን በዚህ መልኩ እንድቀረጽ አሁን ላለውበት ደረጃ እንድደርስ ትልቅ አስተዋጽኦ አድርጎልኛል አንዳንድ ጊዜ ይሄ የተመቻቸ ኢንቫይሮንመንት የተመቻቸ ነገር ሰዎች ሰነፍ እንዲሆኑ ያደርጋቸዋል ድንገት ጉድጓዱ ስትገባ ራስን ታያለህ በተለይ ደግሞ ብዙ የሚያግዘኝ ሰው የለም ይሄን ነገር ከዚህ ጉድጓድ መውጣው እኔ ነኝ ብቻዬን ያለሁት ብለህ ስታስብ የተለየ ኢነርጂ ታገኛለህ ማለት ነው እና እስር ቤት በነበርኩበት ጊዜ ማሳልፍ የነበረው ላይብራሪና ቤተክርስቲያን ነበር አነባለሁ ጽፋለሁ ዋው ማለት ህይወቴን እንዴት ልቀይር አሁን ለምሳሌ ጥሩ ነገር ነው ያልኩት ጊዜ ያገኘውኝ ምንም አልሰራም ያው ጧት ይከፈትልሃል ማታ ይዘጋል ከመዋከብ ህይወት የስጋም የመንፈስም መሰብሰብ አለው ቤተሰብ አታገኝም የሆነ ሰዓት ጧት ትጠየቃለህ ከዛ በኋላ 18 ሰዓቱን 20 ምናምን ሰዓቱን ብቻ ነው የምትሆነው ወይም ደግሞ እስር ቤት ያሉ ሰዎች አንዳንድ ጥሩ ሰዎች አሉ ጥሩ ያልሆኑም ሰዎች ስለሚኖሩ እኔ በብዛት ማረገው የተገለልኩ ነበርኩ ብቻዬን ነው መሆነው ለራሴ ነው ጊዜ የምሰጠው እና ከእስር ቤት በፊት የነበረው እሸት እና ከእስር ቤት በኋላ ያለው እሸት ብዙ ነገር የተቀየረ እሸት ነበር ስወጣ ማለት ሰዎች ስኬታማ ሊሆኑ የሚችሉት የሚፈልጉት ቦታ ላይ የሚደርሱት ስለተሰጣቸው ስላላቸው ሳይሆን ለፍተው ሲያመጡ ማለት ያለን ጤና ያለን ዕውቀት ራሳችንን ለዛ ነገር ተገዢ አድርገን ፍላጎታችንን ገድበን ለምሳሌ እኔ
ከጠዋት እስከ ማታ ሰርቼ 10,000 ብር 8,000 ብር 6,000 ብር ልሰራ እችላለሁ 4,000 ብርም ልሰራ እችላለሁ በቀን። ከዛ ያችን 10,000 ብር ኪሴ ውስጥ ነው ማሳደራት። ቡና የሆነ ነገር እያልኩ አላጠፋም። በጣም ቋጣሪ ነበርኩ። እንደዛ ገንዘብ መበተን ሰውዬ የ5 ብር ቡና ይዛን የ5 ብር ነበር። የ5 ብር ቡና ከጠጣውኝ ብሯ ስለምትጎድል ራሴን እያመመኝ መገባበት ጊዜ ነበር። ያኛው ጊዜ እኔ የምቾት ጊዜ አይደል ለራሴ ራሴን ማመቻችበት ለምሳሌ የሚጣፍጥ ምግብ የምትበላበት የተመቸ ኢንቫይሮንመንት መፈጥርበት ጊዜ አልነበረም። በቃ ለ3 ለ4 አመት ዋጋ ከፍዬ ታትሬ ሰርቼ ከዛ ቀሪው ህይወቴ ሌላ ይሆናል። ለምሳሌ ታክሲ ትጋፋ ከነበር በወር ገቢ 10,000 ብር ከነበረ ያው የተለመደ አለባበስ የተለመደ ቤት የሆነ ሰርክል ውስጥ ነው የምትሆነው ማለት ነው። ከዛ ከሱ ትወርድና የ2,000 ብር ኑሮ ትኖራለህ 8,000 ብር ትቆጥባለህ ጊዜህን ዕውቀትህን ታትረህ ትሰራለህ። ከሆነ ጊዜ በኋላ ያንተ ህይወት ሌላ ነው። አሁን ለምሳሌ 10,000 ብር የነበረው 200,000 ብር በወር ልታገኝ ትችላለህ። ታክሲ አትጋፋም የራስ መኪና ይኖርሃል። በፊት ከምትኖርበት የተሻለ ቤት ትኖራለህ። የተሻለ ኃላፊነት እና ፈጣን የሚያድግ ቢዝነስ ይኖርሃል። መጀመሪያ ዋጋ እንደከፈልክበት አይደለም ከዛ በኋላ አንዴ የመጀመሪያው ለምሳሌ በመኪና ብንመስለው ወደ ዳገት መኪና መግፋት ነው። በጣም አድካሚ ነው። ዳገቱን ካለፍክ በኋላ ሜዳ ላይ እንደመግፋት ነው። ከዛ ቁልቁለት ነው ብቻ ያስክ ቀስ ይልክ ወረድ ነው። ከዛ ቁልቁለት ነው ዘለገብተ መንዳት ፍሬም ብቻ ነው ካንተ መያዝ ተጠብቀው። ህይወትም ብዙ ጊዜ እንደዛ ነው። ግን ያው እንዳለህበት ሌቭል ፈተናውም እያደገ ይመጣል። ያንተም ፐርፎርማንስ ስለሚያድግ ትወጣዋለህ። ግን እንደመጀመሪያው አይነት አስቸጋሪ ነገር አይገጥመኝም ብዬ አስባለሁ። በሰልክበት ባጭሩ የእስር ቤት ቆይታ በስለህበት የወጣህበት ጊዜ ነው ማለት ይቻላል? አዎ በስዬ ህይወቴን መቀየር የቻልኩበት ማለት እኔ ማስተርስ ስላለኝ አዋቂ ነኝ ብዬ አስብ ነበር። ለካ አላዋቂ እንደሆንኩ ያወቅኩበት ነው። የህይወት ትምህርት ቤት ይበልጣል አይደል? አዎ እና በሱ ምክንያት ራሴን ልለውጥ ይችላል። ከራሴ አልፌ አሁን ለ300 ሰራተኛ ያክል ዋው የስራ ዕድል መፍጠር በጣም እንመጣበታለን። እስር ቤት ጨርሰህ ወጣ። ከእስር ቤት ስትወጣ ቢዝነስህ እንደነበረው ነው ጠበቀ? ታሞ ጠበቀ? ከዛስ ደግሞ ታሞ ከነበረ እንዴት ደግሞ አክመኸው ማሻገር ቻልክ የሚለውን እንየው እስኪ። ከእስር ቤት ስወጣ ያው የጠበቀኝ ዕዳ ነው። የመኖሪያ ቤት የቤት ኪራይ ዕዳ ነው። የወርክሾፕ የማምረቻ ቦታ ዕዳ ነው። ሰዎች ጋር የነበረኝም ብር ተሰብስቧል። ከእስር ቤት ስወጣ ያው ሙሉ የነበሩኝ ሰራተኞች አባረርኩ። ድርጅቱን ዘጋሁት። ዋው። ከዛ የተወሰነ ማሽነሪ እና ዌስቴጅ ነበር የነበረኝ። ሲንገርም አልነበረኝም። ስለዚህ እነዛን ከሶፋ ሳመርት የተራረፉኝን ጨርቆች የተራረፉኝን ስፖንጆች ትራስ መስራት ጀመርኩ። ትራስ ሰራለው ከዜሮ ነው እንግዲህ አስቡ። ሰዎች የሚያቆኝ በመኪና እንደምንቀሳቀስ ነው። እግረኛው ታክሲ ስሰለፍ ዋው በጣም የደከመ እንትን ውስጥ ገባው። ግን በቃ ቻሌንጅ ማድረግ አለብኝ፣ ማሸነፍ አለብኝ። ይሄን ነገር ካለፍኩት እኔ እችላለሁ። ፌልም ካረኩ እኔ ነኝ ምክንያቱ። ለውድቀቴም ለመነሳቴም ራሴን ነው ምክንያት ያደረኩት። ከዛ ከ9 ሰዓት በኋላ ቪትስ ተከራይቼ ነበር። በዛ በቪትስ ትራሶችን ሞልተን ይዘን እንወጣለን። መንገድ ላይ እንሸጣለን። ደንብ ሲያባረረን ቦታ እየቀየርን ድብብቆሽ እየተጫወትን ብቻ የዛኔ በቀን 4,000 5,000 ዝቅተኛው አገኛለሁ። እስከ 8,000 9,000 ድረስ በቀን አገኝ ነበር። ከዛ ያንን ያገኘሁትን ገንዘብ አላጠፋም። ሌላ ማቴሪያል ገዛበታለሁ።
አመርታለሁ፣ አገለባብጠዋለሁ ማለት ነው። እና በአጭር ጊዜ 1 ወር የሚሞላ ሰርቻለሁ። እንደዛ 1 ወር አካባቢ ብሰራ ነው። ከዛ በኋላ ምን አደረኩኝ? የተዘጋውን ወርክሾፔን ከፈትኩ። 1 ሰራተኛ ቀጠርኩ። በአንድ ሰው ስራ ጀመርኩኝ ማለት ነው። ከዛ 2 ሰው 3 ሰው እያለ እኔም እስከ ማታ 8 ሰዓት የምሰራበት ጊዜ አለ። ከጠዋት እስከ ማታ ስራዬ ላይ ነኝ። ሌላ ቦታ የለውም። ጊዜ ካለኝ የምሰጠው ለስራዬ ነው። ህይወቴ በሙሉ ስራዬ ሆነ እና 2 ሰራተኛ፣ 5 ሰራተኛ፣ 7 ሰራተኛ፣ 10 ሰራተኛ ሲሆን ማኔጅመንቱ እየከበደ ይመጣል። ስለዚህ ሲስተም መዘርጋት አለብህ። እሱን እየተማርኩ እየሰራው በየቀኑ ስለማሻሽል በሂደት ያለማቋረጥ አድገን አሁን ያለንበት ደረጃ ደርሰናል። የሚገርም ነው። ቆይ በኋላ ተመልሰን እንመጣለን። አንዳንዴ መኪና የነበረው ሰውዬ መኪና ሳይኖረው ብዙ ሰራተኞችን ያስተዳድር የነበረ ሰውዬ ድንገት ሲመጣ እነዛ ሁሉ ቀርተው እንደገና ወርዶ ራሱ እየተሯሯጠ የሆነ ነገር አድርጎ ለመስራት የነበረው እንደ ሰውኛ ቻሌንጅ ስትወርድ የሚሰማ ታማርር ነበር፣ ታመሰግን ነበር የሚለውን እንመጣበታለን። እሱን ከዚህ ቀጥሎ ነገር ግን አንድ የአድማጭ ተመልካች ጥያቄ እናስተናግድና እሱን መልስ ከሰጠ በኋላ ወደኛ ጨዋታ እንመለሳለን። ስሜ ሀያት ሰይድ እባላለሁ። አቶ እሸቴን መጠየቅ የምፈልገው ከፈርኒቸር ስራ ውጪ ወደፊት እንደ እቅድ ያሰብከው ነገር አለ ወይ? ከፈርኒቸር ስራ ውጪ አሁን በቅርቡ ትልቅ ሬስቶራንት እየከፈትን ነው። ጎርጂየስ፣ ያው የጎርጂየስ ሌላ አዲስ ስራ ነው። እስከዛሬ ከሰራው ስራ የተማርኩት ትምህርት አለ ብዬ አስባለሁ። ለምሳሌ ጎርጂየስን ከትንሽዬ ድርጅት ኢትዮጵያ ውስጥ ጥሩ ምርት የሚያመርት ድርጅት መስራት ችያለሁ። ተወዳዳሪ ሆኛለሁ። በፈርኒቸር ስራው ለማምረት ከባድ የሆኑ ስራዎችን ነው መርጠን የምንሰራው። ከዚህ ቀደም አገር ውስጥ ይመረቱ ያልነበሩ ኢምፖርት የሚደረጉትን ነው ለማስቀረት እየሰራን ያለ ነው። እሱን እየሰራን ነው። ስለዚህ በፈርኒቸሩ ጥሩ ተወዳዳሪ ሆነናል። የመጀመሪያዎቹ ሰልፎች ውስጥ ገብተናል ብዬ አስባለሁ። ማለት እኔ በካፒታል ባለን ሀብት ሳይሆን በምንሰራው ፕሮዳክት፣ በምንሰራት ጠረጴዛ፣ በምንሰራት ሶፋ የሚበልጠን የለም። ጎርጂየስ ፈርኒቸሮችን ስንመርጥም የመረጥነው ጎርጂየስ የሆነውን ፕሮዳክት ነው። ውዱን ሌክዠሪውን በፈርኒቸር ስራ ለመስራት ከባዱን የመረጥነው። ወደ ሬስቶራንቱ ስራም ስመጣ ያው በቅርቡ እመጣለሁ። ከዜሮ ነው አዲስ ድርጅት የምናቋቁመው። ስም የለውም፣ ግን ደግሞ በደንብ የተለፋበት ጥሩ ድርጅት። ስም የለውም ማለት ስም አልወጣለትም ነው? ስም ወጥቶለታል፣ ግን ታዋቂ ስም አይደለም። አዲስ ነው። ለምሳሌ አበበ ስጋ ቤት ታዋቂ ሊሆን ይችላል፣ ግን አየለች ስጋ ቤት ሲመጣ ከዚህ ነው የተለመደውን ስም አይደለም ይዘን መጣው። ሁሉ ነገር አዲስ ነው። ስለዚህ በአጭር ጊዜ ከተማ ውስጥ ታዋቂ ብራንድ የሆነ ተወዳዳሪ የሆነ ሰዎች እስከዛሬ ከሚሰሩበት መንገድ በራሳችን በተለየ መንገድ ትልቅ ድርጅት እንሰራለን ብዬ አስባለሁ። ማለት እኔም አብሮኝ የሚሰሩ በጣም ቅን ጎበዝ ሰዎች አሉ። ይህንን ድርጅት እናዋልዳለን። ከዚህ ቀጥሎ በሌላ ብራንድ ደግሞ እኛ አሁን ታርጌት ያደረግነው ከፍተኛ ገቢ ያላቸውንና በፈርኒቸሩ ስራ ከፍተኛ ገቢ ያላቸውና መካከለኛ ገቢ ያላቸውን ሰዎች ነው። እነሱን ታርጌት አድርገን ነው ለነሱ የሚሆን እቃ ነው የምንሰራው። ኳሊቲ ላይ ነው ትኩረት ያደረግነው። በሌላ ብራንድ ደግሞ መካከለኛውና ዝቅተኛውን ህብረተሰብ ያማከለ እናመርታለን። ይሄኛውም ሌላ ፊልድ ነው። እነዚህ ወጪ የምንቀንስበት ሰዎች በትንሽ ገንዘብ ሶፋ፣ ወንበር፣ የተለያዩ ፈርኒቸሮችን የሚያገኙበትን ድርጅት ነው የምንሰራው የምንገነባው። በዚህኛው እንመጣለን። ከዛ ከሱ ቀጥሎ ደግሞ
የህፃናት ማሳደጊያ እንከፍታለን እንደ ጎርጂየስ ፈርኒቸር። ለምሳሌ ህፃናቶችን ከሰዎች ብር ሰብስበን ሳይሆን የምናሳድገው በጎርጂየስ ገቢ በጎ አድራጎት ነው የምትለኝ? በጎ አድራጎት። ኦኬ። ስለዚህ ህፃናትን ተንከባክቦ የሚያሳድግ በጎርጂየስ በራሱ ገቢ ህፃናቶችን ማደሪያቸውን ሙሉ የሚያስፈልጋቸውን ነገር ትምህርት ቤት ሁሉ ነገር ችለን ከ0 ዓመት ወይም ከአጸደ ህፃናት ምንድነው ከኬጂ እስከ ዩኒቨርሲቲ ድረስ በጥኑ ስነ ምግባር ጥሩ ትውልዶችን ቀርጸን ምናወጣበት ለሀገርም ለራሳችንም አስተዋጽኦ ምናደርግበትን ድርጅት እንከፍታለን ብለናል እና ልጆቹ ከቻለን የራሳቸው ትምህርት ቤት ይኖራቸዋል። ትምህርት ቤት እንገነባለን፣ የህክምና እንገነባለን። ተያይዞ ነው የሚሄደው እና አዳሪ ትምህርት ቤት ነው የሚሆነው። እሱን ነገር እንሰራለንና እነዚህ ነገሮች በዚህ ከፊታችን ባለው 4-5 ዓመቶች ውስጥ እንደርሳለን ብዬ አስባለሁ እና የ5 ዓመት እቅዳችን ነው። በጣም ግሩም ነው። እንግዲህ አቶ እሸቴ እንግዲህ ጎርጂየስ አለ። ከጎርጂየስ ቀጥሎ አሁን የሚከፈተው ሆቴል አለ። በደንብ ስላላብራራ እናብራራዋለን። በመቀጠል ደግሞ እንግዲህ ጎርጂየስ ሌክዠሪስ የሆነው ምርቱ ደግሞ በዝቅተኛና በመካከለኛ ገቢ ላሉ እንደ ሶስተኛ ተቋም ይሄ ሆኖ ሳለ በአጭር ጊዜ ደግሞ ሰውኛ ነገር ላይ ለመስራት ማሰባችሁ ማለት እንደ ማህበራዊ ኃላፊነት ከምታገኙት ትርፍ ላይ እንደገና ደግሞ ትውልድን ከመቅረጽ ከማስተማር እንደ ዜጋ የሚጠበቅብህን ወይ ደግሞ ተቋሙ የሚጠበቅበትን ኃላፊነት ለመወጣት የሚያደርገው ጥረት በጣም የሚደነቅ ነው። እንደ አባይ ቴሌቪዥንም እንደ ሄሎ አባይ ፕሮግራምም የእውነት አክብሮቴን መግለጽ ፈልጋለሁ ከወዲሁ። እንደ ራዕይ ራሱ መያዙ በራሱ በጣም ትልቅነት ነው። ሆቴሉን ግን እንደው ደበስበስ አለብኝ። ሊከፈት አሁን ወራቶች የቀሩት ሆቴል ነው። ካልተሳሳትኩ 4 ወይ 5 ስታር ሆቴል ይሆናል ተብሎ ይጠበቃል። እሱን በሂደት የምናየው ይሆናል። ነገር ግን ስናወራ እንዲህ ከካሜራ ጀርባ በአይነቱም በይዘቱም ትንሽ ለየት ያለ ነውና ስለ ሆቴሉም በደንብ አውራኝ። የት ቦታውስ ነው ሆቴሉ የሚከፈተው እና መቼስ እንጠብቅ? እሺ እንትን ነው ሬስቶራንት ነው ማለት ሆቴል እንድንለው አልጋ መኖር አለበት። ግን ጨረታ ያሸነፍነው አፍሪካ ኮንቬንሽን ላይ የአዲስ የተመረቀው ስለዚህ ሰሚት አደባባይ ጋር ያለው በጣም ግሩም አዲስ ኢንተርናሽናል ኮንቬንሽን ሴንተር ላይ ትልቁን ሬስቶራንት በጣም ደስ የሚል ቪው ያለው ህንጻውም ሲገነባ ለዚህ ፐርፐስ ታስቦ የተገነባ ደረጃውን የጠበቀ እሱን ጨረታ አሸንፈን ተረክበን ግንባታዎችን ጀምረናል ማለት ነው። ግንባታዎች ማለት ያው ቤቱን እናስተካክላለን። ሽንት ቤቶች ላይ፣ ኪችን ላይ እነሱ ላይ በደንብ እየሰራን ያለ ነው። ልክ እንደ ጎርጂየስ ቅንጡ ቤት ነው የምናደርገው። ከፈርኒቸሩ፣ ክላዲንጉ፣ ግንባታው እሱን እነዚህ ሌክዠሪ የሆኑትን ሃይ ክላስ ከስተመሮችን ሰርቭ ብናደርግበት ነው እየገነባን ያለ ነው። ከዚህ ከግንባታ ውጭ ደግሞ በፕሮዳክታችን ላይ በምግብና መጠጡ ላይ የአበሻ ምግብ ይኖራል፣ ጥሬ ስጋ ይኖራል፣ የተለያዩ የውጭ አገር ዜጎች ይመጣሉ ብለን እናስባለን ለስብሰባም ለምንም እና ኢሮፒያን ዲሽ ይኖረናል። መጠጦች ይኖራሉ፣ የተለያዩ መጠጦች እና እዚህኛው ስራ ላይ በአዲስ ኢፈርት መተናል። በአዲስ ለኛ ስራው አዲስ ነው። ያው ብዙ ሰዎች ይከብዳቸዋል ብለው ሊያስቡ ይችላሉ። ግን ደግሞ እስቲ ጎርጂየስ ምን ያህል መስራት ይችላል ማለት በአዲስ ዘርፍ በፈርኒቸሩ እንደመጣ ነው። ይሄኛውም
ከፈርኒቸሩ ብዙ ልምድ ተምረን ብዙ ነገሮችን አይተን የመጣ ነው። ብዙ አቅም ወስደናል። ስለዚህ እዚህ አዲሱ ስራ ላይ ደግሞ እንዴት እንሆናለን የሚለውን አብረን እንጠብቃለን። ያው ከተማው ላይ ቅንጡ ቆንጆ ቤት ሰዎች ከስራ ሰዓት ውጪ የሚዝናኑበት የተለያዩ ኢቨንቶች የሚዘጋጅበት ከውጪም ቱሪስቶችም የቢዝነስ ሰዎችም ለስብሰባም ለምንም የሚመጡ ፖለቲከኞች አምባሳደሮችን እነዚህን ሰርቭ ሊያደርግ የሚችል ነው እየገነባን ያለነው። ለምሳሌ እኛ ቪአይፒ አለን በደንብ ቪው ያለው ቪአይፒው ክሊር መስታወት ነው፣ ቡሌት ፕሩፍ መስታወት ነው እዛ ጋር የምናደርገው እና እነዚህ ቪአይፒ ሰዎችን ሰርቭ የምናደርግበት ፋይን ዳይኒንግ የምናቀርብበት ቦታ ይኖረናል እና አጠቃላይ ይሄን ይመስላል። እስከመቼ እንጠብቅ? የተቀመጠው ግምት እስከመቼ? ከ2 ወር እስከ 3 ወር። ኦኬ። ስለዚህ ከዚህ በኋላ ግፋ ቢል እስከ ኢትዮጵያን አዲስ ዓመት ድረስ ይደርሳል ብለን እናስባለን። አዎ እንትን ነው እኛ አሁን አንድ ጊዜ የሚወስድብን በዚህኛው ዘርፍ አንዳንድ የምናያቸው ክፍተቶች አሉ። ለምሳሌ ትልልቅ ቤት ይሆኑና ኪችናቸው ጥሩ አይሆንም። ኪችን ላይ ሰዎች ብዙ ወጪ አያወጡ። ስለዚህ እኛ ኪችናችን ዘመናዊ በብዙ ለምሳሌ የጎርጂየስ ፕሮዳክት ጥሩ የሆነው ወርክሾፓችን ትልቅ ስለሆነ ብዙ ማሽነሪ ስላለን ባክግራውንዱ ላይ በደንብ ስለሰራን ነው። እዚህኛውም ላይ እዚህ ሬስቶራንቱ ላይም ከሬስቶራንቱ ጀርባ ያለው ነገር ላይ በደንብ እንሰራለን። በጣም ይገርማል። እንግዲህ ከተማችን አንድ ቅንጡ የሆነ ሬስቶራንት ከተማው ላይ በጣም ከፍ ያለ እንዳልከው ቱሪስቶች፣ አምባሳደሮች፣ በቀም ያላቸው ሰዎችን በተሻለ ከፍታ የሚያስተናግድ በአይነቱ የተለየ ሬስቶራንት ከ2 ከ3 ወር በኋላ ከተማዋ ታገኛለች። ይሄ ቀላል ነገር አይደለም። ቅድም የጀመርነውን ጥያቄን መልስ እስቲ። ስትወርድ ከመጀመሪያው ጊዜ ጀምሮ እንግዲህ ከብሎኬት ማምረት ጀምሮ በመውጣት በመውረድ ውስጥ በእስር ቤት ከወጣ በኋላ በመውጣት በመውረድ ውስጥ የነበርከው ዛሬ ላይ እንግዲህ ከዛ አንጻር በምታሳልፋቸው ውጣ ውረዶች የሚማረር ሰው ነው አቶ እሸቴ ወይስ ችግሮችን ሁልጊዜ እየመነዘረ እያመሰገነ የሚያልፍ ሰው ነው? እንደ ሰው እኔ ደስተኛ ነኝ፣ አልማረርም። አስቸጋሪ ሁኔታዎችም ሲገጥሙኝ ሶሉሽን ፍለጋ ነው የሚሄደው። ማለት ወይ ማልችለው ከሆነ እተወዋለሁ ወይም ደግሞ አንዳንድ ችግሮችን ደግሞ በቃ አስቀምጣቸዋለሁ። ጊዜው ሲደርስ ይፈታሉ። ምችለውን ደግሞ ያው ሶልቭ እያደረኩ እሄዳለሁ። ከዛ ውጪ እኔ በጣም ደስተኛ ነኝ። አንድ ደስተኛ መሆንበት ከዜሮ እዚህኛው ጋር ደርሻለሁ። በጎርጂየስ ስር ብዙ ሰው ይኖራል። ከኔ አልፌ ለሰዎች አስተዋጽኦ ማድረግበት ለሀገርም የሚጠቅም ድርጅት የገነባውበት እና የመጣውባቸው መንገዶች እድሜን አንዳንዴ ስሰራው ሄዷልና ግን በዚህኛው ጊዜ ምን ሰርቻለሁ የሰራሁትን ነገር ሳይ ደስተኛ ነኝ። ማለት በረጅም አመት ያመጣሁት ሳይሆን እኔ አንድ ደስተኛ የሚያደርገኝ ልክ ከዜሮ ወይም ከትንሽ ከተነሳን አሁን 7 ዓመታችን ነው። ሰዎች ምናልባት ለወጣቶች አርያ ከሆነ ሰዎች የሚሰሩት ስራ ላይ ጊዜ ሰጥተው ወደውት በተከታታይ ለውጥ በተከታታይ ስራችንን በመንከባከብ እያንዳንዱ ነገር ላይ ትኩረት አድርገን በመስራት በአጭር ጊዜ
የሆነ ደረጃ መድረስ እንችላለን፣ የምንፈልገው ደረጃ መድረስ እንችላለን። ግን ጊዜው የምናሳጥረው ረጅም ሰዓት በመስራት ካለን 24 ሰዓት ውስጥ ብዙ ጊዜያችንን ስንሰጥ በ10 ዓመት የምትደርስበትን ምናልባት በአንድ ዓመት በሁለት ዓመት ልደርስ ትችላለህ ማለት ነው። እና አንዳንዴ ድህነት አለማወቅና ምርጫ ነው ብዬ አስባለሁ። ሁላችንም ለመውደቅ ምክንያት አለን፣ ምክንያት አናጣም። እኔ እኮ የወደቅኩት እኔ ደሃ የሆንኩት እኔ ያልተሳካልኝ እንደዚህ ስለሆንኩ ነው፣ እኔ የተሳካልኝ እንደዚህ ስለሆንኩ ነው። ምክንያቱ አይጠቅምም ማለት ነው። ስለዚህ እኔ ለምሳሌ ራሴን ነው ፌል ሳደርግ ራሴን ነው ሞክሰው። ማዕበሉን ጎበዝ ከሆንክ ታልፈዋለህ፣ ካልቻልክ ግን ማዕበሉ ይዞኝ ሄደ ከምትል ያው እኔ ስላልቻልኩ እኔ ፌል ስላደረኩ ስትል የሚቀጥለውን ማዕበል የምታልፍበት ጉልበት እውቀት ይኖርሃል ማለት ነው፣ ትሰራለህ እሱ ላይ። እና ሰዎች በተሻለ መጠን ያው እኔ ካለችኝ ከትንሿ ልምዴ ሼር ሳደርግ ምቾትን ባይመርጡ። ምቾት ብዙ ጊዜ ለውድቀት ይዳርገናል። ከዛ በኋላ ያለው ህይወታችን ግን የሚቀየርበትን ነገር ላይ ብንሰራ። ለምሳሌ እኔ በፊት ላይ የቋጠርኳት ቡና የ5 ብር ቡና እሷን የትም ቦታ ስዝናና ሜኑ እንዳላይ ያርጎኛል። ሜኑ ላይ ፕራይስ ላታይ ትችላለህ፣ ግን እድሜ ልኬን ያችን ነገር እያሳሰበኝ እኖር ነበር። ያችን ዋጋ ባልከፍል ኖሮ ከራሴ አልፌ ለሰዎች ለሀገሬ መጥቀም ችያለሁ። ለምሳሌ የሚያስፈልገኝ የተወሰነ ነገር ነው፣ ለቤተሰቦች የሚያስፈልገው የተወሰነ ነገር ነው። እሱን አሟልቼ ከራሴ አልፌ ያው ቅድም የነገርኩ ራዕዮች ኖረውኝ ራሴ ውስጥ የደስተኛ የሚሆንበትን ስራ የምሰራበት ደረጃ የደረስኩት ያቺ 2 ዓመት እና 3 ዓመት ያለ ምቾት ያሳለፍኳት ጊዜ ናት። አሁን አካክሳለሁ፣ እንደፈለኩ ልዝናና ምን ልል እችላለሁ። ከሀገር ውጭም ትዝናናለህ፣ ማየት ያለብህን ታያለህ። የዛን ጊዜ የከፈልኩት ዋጋ ሌላ ቦታ ከሀገር ወጥቼ እንድዝናና አድርጎኛል። ባይሆን ኖሮ እዛው ሰፈር ውስጥ ነበር። ከዛ ከሰፈር ውስጥ አልወጣም ነበር። ስለዚህ እኔ እችላለሁ፣ እኔ ማድረግ እችላለሁ፣ እኔ ጠንካራ ነኝ የሚለውን ነገር ሰዎች ራሳቸው ጋር መፍጠር አለባቸው። ሰነፍ ነኝ ካልክ ይከብደኛል ካልክ ይከብዳል። እኔ እውነት ለመናገር ከይቅርታ ጋር ልክ ላልሆን እችላለሁ። እኔ ሳይሰሩ ከሚያበረቱኝ ሰዎች አንዳንዴ አሁን ንግግር ያበረታል ያጠነክራል እያሉ አንዳንዴ እንደዚህ አድርግ እንደዚሁን እንደዚሁ ጣ ምናምን የሚሉ ሰዎች አሉ። ጀስት እንደ ፕሮፌሽን አደንቃለሁ። ግን ለእኔ በትክክል ሰው በህይወት ውጣ ውረድ ውስጥ ተፈትኖ ወድቆ ተነስቶ የሆነ ስኬት ላይ ደርሶ ሲያወራኝ ልክ እንደዚህ ሲያወራኝ አሁን ቅድም ጀምሮ ስናወራ የነበሩ መሰናክሎች የወደቅባቸው እንደገና ከዜሮ እየተነሳ የደረስክባቸው አሁን ተጨባጭ ያለ ሁኔታ ነው የሚያስተምረውና በእርግጠኝነት የሚመለከቱን የሄሎ አባይ አድማጭ ተመልካቾቻችን ከምንጨዋወተው ነገር በትክክል እርባና ያለው ነገር እንደሚያገኙና ዛሬ ተነስተው ራሳቸውን የሚለውጡበት ሐሳብም እንደሚወስዱ ተስፋ አድርጋለሁ። የሰጠህንም ያለው ይሄንን ስለሆነ አንተንም ላመሰግን እወዳለሁ። እንግዲህ ቀጣይ የአድማጭ ተመልካች ጥያቄዎች 2 ጥያቄዎች አሉ። እነዚህን 2 ጥያቄዎች በተከታታይ እናይና ከአቶ እሸቴ መልስ እንቀበላለን ማለት ነው። ስሜ ሀብታሙ ዳምጤ እባላለሁ። አቶ እሸቴን መጠየቅ የምፈልገው ማድረግ አስበህ ያላደረግከው ነገር አለ ካለስ ለምን? ስሜ ፍስሐ ከበደ እባላለሁ። አቶ እሸቴን መጠየቅ የምፈልገው ስኬት ላይ ለመድረስ እንደ ምክንያት የምታነሳቸው ነጥቦች ምን ምንድን ናቸው? የሁለተኛውን ለመነካካት ሞክረናል አይደለ? የመጀመሪያውን መልሰውና ከዚህ ላይ ቀረ የምትለው ካለ አያይዘህ ሂድበት። ማድረግ አስቤ ያላደረኳቸው ግን ወደፊት ማድረጋቸው ነገሮች አሉ።
ያው የሰው ልጅ ሁሌ አይሞላለትም። ሁሌ ትሮጣለህ እና በዚህ በ5 ዓመት ጊዜ ውስጥ ያቀድኳቸው እቅዶች አሉ። ለምሳሌ እኔ የሚያስደስተኝን ነገር ነው ማድረግ የምፈልገው። ምን ያስደስተኛል? እኔ ለምሳሌ መኖሪያ ቤት የለኝም፣ ህንፃ የለኝም፣ 1 ካሬ መሬት የለኝም። ማድረግ የምፈልገው ቤት ከምሰራ እሱ ላይ ብሬን ከማስቀመጥ ሌሎች ስራዎች ላይ ብሬን ኢንቨስት ባደርግ አንደኛ ፈጣን አድጋለሁ፣ ሁለተኛ ሳቲስፋክሽን አገኛለሁ። እኔ የሚያስደስተኝ እሱ ነው። ለምሳሌ ተከራይቼ የፈለኩት ቤት ላይ መቆየት መኖር እችላለሁ። የግድ ካርታው በእኔ መሆን የለበትም። ግን በተለይ ደግሞ ይሄ የቻሪቲውን ስራ እሱን በጣም ወደዋለሁ። ማለት ደስተኛ ያደርገኛል ብዬ አስባለሁ። ለምሳሌ እኔ 3 ልጆች አሉኝ። ወደዚህኛው ስገባ 100፣ 200፣ 300 ልጆች ይኖሩኛል። ከዛ እነዛን ልጆች በእኔ መንገድ እቀርጻቸዋለሁ ብዬ አስባለሁ። እኔ ምናልባት ላላቅ እችላለሁ። ጥሩ ባልኩት መንገድ ለምሳሌ ምን አስባለሁ? ልጆቼ በእረፍት ጊዜያቸው ክረምት ላይ ጎርጂየስ ጋር መጥተው ስራ እየሰሩ ስቶር ኪፐር ሆነው ጽዳት እያጸዱ እየሰሩ ስራን እየተማሩ እንዲያድጉ ፈልጋለሁ። ዲሲፕሊን ሆነው እና የሚሰሩ እጆች እንዲኖራቸው ፈልጋለሁ። እነዛንም ማሳደጋቸውንም ልጆች ስራ እያሰራው እያስተማርኩ በባህሪ እየቀረስኳቸው ለሀገር የሚጠቅሙ ጥሩ ልጆች፣ ጥሩ ወጣቶች፣ ጥሩ ዜጎችን ማፈራበት እንትን በጉጉት ነው የምጠብቀው እሱን ነገር ማለት ነው። በነገራችን ላይ እንግዲህ በመጽሐፍ ቅዱስ አብርሃም አበብዙሃን ወይም የብዙሃን አባት የምንለው አብርሃም ባለጸግነቱ ከፍ ያለ ነው ማለት። ስለ ባለጸግነቱ ሲወራ ቁጥር ገደብ የለውም። አብርሃም ግን ያን ሁሉ ዘመኑን በድንኳን ነው ያሳለፈው። ቤት መስራት ወይ ምናምን አቅቶት አይደለም። እና ከዓላማ አንጻር ያነሳው በነገራችን ላይ ብዙ ባለሀብቶች እንዲህ አይነት ሀሳብ አላቸው። ስታወራቸው፣ ቀረብ ብለህ ስታወራቸው ሁል ጊዜ ቤትህ ይሄኛውም ያኛውም ነው እንጂ የሆነ ገንዘቤን እዛ ላይ ኢንቨስት አድርጌ ስንት ልሰራበት የምችለውን ነገር ማቆም አልፈልግም የሚል እሳቤ ያላቸው፣ አንዳንዶቹ ደግሞ እንዳንተ ይሄ በጎ አድራጎቱ ላይ መስራት ቤት ከመስራት በላይ ነውና የሰማይ ቤትንም ከማነጽ ይቆጠራል የሚሉ አሉና አሁንም በድጋሚ ዓላማ እንዲሳካ እመኛለሁኝ። በመጨረሻ ስለ ጎርጂየስ እናውራ። እንግዲህ ከ300 በላይ ሰራተኞች ዛሬ ላይ አሉት። ጎርጂየስ ስንት ቅርንጫፍ አለው? የት ነው ያለው? መጨረሻ ላይ ድንገት ቅድም የተለየ የስራ ኢንቫይሮንመንት እንዳለ በተወሰነ መልኩ አይተናል። ደሞዝ አከፋፈል ይሁን ከልጆቹ ጋር ያለ አታችመንት በተወሰነ መልኩ ያላነሳልኝ ካለ እሱን እናንሳና እንጠቅልል እስቲ። እሺ፣ ጎርጂየስ ፈርኒቸር 6 መሸጫ ሱቆች አሉት። ማምረቻ ቦታም አለን። 15000 ካሬ ላይ ያረፈ ፋብሪካው አለን። ያው በጣም ግዙፍ ነው። አዎ ትልቅ ነው። ብዙ ሰዎች አይገምቱምና ወርክሾፓችን ሲመጡ ሰርፕራይዝ የሚሆንበት አንደኛው እሱ ነው። ትልልቅ ሱቆች አሉን፣ መሸጫ ሱቆች አሉን እና እዛ ፋብሪካ ላይ ያመረትነው ሱቆቻችን ላይ ነው የምንሸጠው። እኛ ጎርጂየስ ፈርኒቸሮች እያንዳንዷን እቃ የምንሸጠው ራሳችን ያመረትነው ነው። ከሌላ ተረክበን የምናስገባው እቃ የለም። በዚህ በማምረት ፕሮሰስ ያው አምራች ስትሆን ራስን ትጠቅማለህ፣ ሰዎችን ትጠቅማለህ፣ ሀገርንም ትጠቅማለህና እኔም የምመርጠው እንትን ዘርፍ የማምረትን ነው እና ሌላ ምንድን ነበር ጥያቄ? ጎርጂየስ የት አካባቢ አለ? 6 ብለኸኛል። የት አካባቢ አሉ? ገርጂ መብራት ኃይል አለን። ሲኤምሲ አፍሪካ ኮንቬንሽን ላይ አለን። ሰሚት 72 አለን። ዓለም ባንክ አለን። አዳማ አለን።
ከአዲስ አበባ ውጪ አዳማ ላይ ያለን እና ሰሚት ጎላጎል እነዚህ ቁጥሩን የማስፋት በክልል ከተሞችም ይሁን በአዲስ አበባ ቅርብ ጊዜ እየታቀደ እቅዳል? እዚህኛው ላይ ቁጥሩን የማሳደግ ብዙ ፍላጎት የለንም። ምክንያቱም አሁን ላይ የቤት ኪራይ ከፍተኛ ነው። ለፈርኒቸር ደግሞ ትንሽ ቦታ አይደለም የሚበቃ ትልልቅ ስለሆነ 6 በራሱ በጣም ብዙ ነው። ለኪራይ የምናወጣው ማስታወቂያ ላይ ኢንቨስት አድርገን የድርጅቱንም ስም እንገነባለን። ሰዎችንም ባሉን ሱቆች ያሉንን እቃዎች በሶሻል ሚዲያም የተለያዩ ሚዲያዎችን ተጠቅመን እነሱ ጋር ማድረስ እንፈልጋለን። ሁለተኛው ብራንዳችን ነው ቅድም የነገርኩ መካከለኛና ዝቅተኛ ላላቸው ያው እሱ ላይም ያሰብነው ልክ የፈርኒቸር አውትሌት ነገር አዲስ አበባ ላይ መክፈት ነው። ትልቅ ሱቅ፣ ትልቅ መጋዘን ሰዎች ከጎሪጂ ከዛኛው ጋር አይገናኙም። ለብቻ ነው እሱ የሚሆነው። ለብቻ ነው። ያኛው ወጪ መቀነስ ስላለብን የቤት ኪራይ እንቀንሳለን። ከሚሰጠው አገልግሎት አንፃር እቃው ላይ የቤት ኪራይ የሚደርስበት ትንሽ ይሆናል ማለት ነው እና አንድ ትልቅ ቦታ ላይ ውድ ያልሆነ ቦታ ላይ ትልቅ አውትሌት እንከፍታለን። ከዛ ሰዎች ለሬስቶራንት፣ ለቢሮ፣ ለቤት የሚሆኑ ፈርኒቸሮችን በቅናሽ በተሻለ ጥራት የሚያገኙበትን ቦታ እንመርጣለን። በጣም ቆንጆ። ከሰራተኞች ጋር ያለውን ተያይዞ ከአከፋፈል ጋር ምናምን ቅድም ነካ አድርገህ ያለፍክልኝ ነገር አለና ትንሽ እስቲ አብራራልኝ። እኛ በተቻለ መጠን ሰዎች ደሞዝ ሲከፈላቸው ደሞዙ ከሚሰሩት ስራ ጋር ቀጥታ የተያያዘ እንዲሆን ነው በየጊዜው እያሳደግን የመጣ ነው ሲስተም የዘረጋ ነውና የአሰራር መንገዳችን እንደዛ ነው። አሁን ለምሳሌ አንድ ሰው አንድ ጠረጴዛ ሲሰራና ሶፋ ሲሰራ በምን ያህል ኳሊቲ ጨረሰው ስራውን ግሬድ ይሰጠዋል። መጨረሻ ላይ ወደ ቁጥር ነው የምናመጣው እና ለኤ 6 ነጥብ እንሰጣለን፣ ለቢ 4 ነጥብ፣ ለሲ 2 ነጥብ፣ ዲ 0፣ ኤፍ -2። አንድ ሰው ይህንን ሶፋ ሰርቶ ኤ ካመጣ 6 ነጥብ ያመጣል፣ ሲ ካመጣ 2 ነጥብ። ስለዚህ ሰዎች ወደ ኳሊቲ እንዲመጡ ያደርጋቸዋል። ይሄ የነጥብ አሰጣጣችን 2 ወንበር በሲ መጨረስ 4 ነጥብ ነው የሚያስገኘው። አንድ ወንበር በኤ ግሬድ ሲጨርስ 6 ነጥብ ነው። ስለዚህ 2 ወንበር ከመስራት አንድ ጥራት ያለው ወንበር መስራት ይመርጣል ማለት ነው። ሁለተኛ ይሄን ሶፋ ሰርቶ ዲ ካመጣ 0 ነው፣ ምንም አይከፈለው። ኤፍ ካመጣ ከሚቀጥለው ካመረተው ላይ ነው የሚቀነስበት እና አንድ ሰው ሰርቶ ኔጌቲቭ ሊገባ ይችላል ጥራትን አንተም ብሎ ካልሰራ። ሁለተኛ ከሲ በላይ የሆኑ እቃዎች ናቸው ወደ የሚያልፉት። ዲ 0 ነው። ስለዚህ ወይ ስራው ሌላ ሰው ይሰጣል ወይ እንደገና ይሰራል ማለት ነው። ሁለተኛ ለእያንዳንዷ ምርታችን የስራ ጫና አውጥተንለታል። ለምሳሌ ይሄኛው ሶፋ መደገፊያውን የሆነ ሰው ከሰራው፣ አርምሬስቱን የሆነ ሰው መቀመጫውን ከሰራው ለእያንዳንዷ የስራ ጫና አውጥተንለታል። ስለዚህ ያመጣው ግሬድ ሲባዛ በስራ ጫናው የሆነ ነጥብ ይመጣል። እሱ በነጥብ ደግሞ ይሄን ያህል ብር ነው የምንከፍለው ብለናል። በዛ ሲባዛ የሚያገኘው ደሞዝ ይመጣል ማለት ነው። ስለዚህ የሆነ ሰው በሆነ ምክንያት በጥፋትም በምንም እኔ ጋር ሲመጣ ስለ ሰውየው ማወቅ ከፈለኩኝ ስሙን ጠይቀኸው ሊስቱን ታይዋል፣ የሰራውን ምን ያህል ውጤት አመጣ። ስለዚህ ያ ሰውዬ የቱ ጋር እንዳለ አንደኛ ማወቅ ይቻላል። ሁለተኛ ሰዎች ብዙ ሰርተው በጥራት አምርተው ብዙ ገንዘብ የሚያገኙበት ቤት ነው። ወራጅ ቀጠናም አለው። ለምሳሌ አንድ ሰው ፊት የማያረግ ከሆነ ሲስተሙ እኛ ሳንነው የምናባረረው፣ ሲስተሙ ነው የሚያባረረው።
ፊት ሆኖ መገኘት ካልቻለ የሚያገኘው ገንዘብና ልፋቱና አልመጣጠን ስለማይመጣጠን በጥራት ማምረት የማይችል ሰው ስለሚሆን ከኛ ድርጅት ይወጣል ማለት ነው። ዊን ዊን ነው አይደለ? ያው ዊን ዊን ማለት አንደኛ ተቋሙ የሚፈልገውን ጥራትና ምርት ኳሊቲ ያገኛል። ልጆቹ ደግሞ ያንን በሰሩ ቁጥር የሚያገኙትን ጥቅምም ስለሚያስቡ በተቻላቸው ፍጥነት፣ አቅም፣ ጥንካሬ ይሰራሉ። ስለዚህ እነሱ ያንን ኤፈርት ሲያመጡ ድርጅቱ የሚገባቸውን ክፍያ ይከፍላል። ስለዚህ ድርጅቱ ኳሊቲውን የሰስተቢሊቲ እንትኑን ጠብቆ እንዲሄድ ያደርገዋል። ትልቅ መናበብ ነው ብዬ አስባለሁ። ለሰራተኞቹ ትልቅ እድል ነው። ሁለተኛ ሙያቸውም ላይ ተለዋዋጭ ያልሆነ ብቃታቸው እየጨመረ እያደገ የክሬቲቭ ፓርታቸው እያደገ እንዲሄድ የሚያደርግ ነው ብዬ አስባለሁኝ። በጣም በጎ ኤክስፒሪየንስ ነው። የመጨረሻ አንድ የተመልካች ጥያቄ አለ ተብያለሁኝ። እሱን እንከታተልና ከዛ በኋላ አንተ ቀረ የምትለው ሀሳብ ካለ ያንተን የመጨረሻ ሀሳብ ሰምተን እንጠቀልላለን። ከዛ በፊት ግን አንድ የአድማጭ ተመልካች ጥያቄ ተከታትለን እንመለስ። ስሜ እሸቱ አበራ እባላለሁ። አቶ እሸት ከበደን መጠየቅ የምፈልገው አሪያ ሆኖኛል ብለህ የምትለው ሰው አለ ወይ? አሁን ለምሳሌ ይሄ እንትን ሞቲቬሽናል ስፒከሮች የኔ አሪያዎች ናቸው። ማለት ለምሳሌ ዶክተር ወይንዲያር የስፒሪቹዋል ቲቸር ነው፣ አሜሪካዊ ነውና የሱን ሞቲቬሽናል ስፒኪንጎች እሰማለሁ። እንዴት ማሰብ እንዳለብኝ፣ እንዴት ህይወቴን መቀየር እንዳለብኝ አስተምረውኛል። እንደዚህ አይነት ሰዎች ሰክሰስፉል የሆኑ ሰዎች የነሱን ምክር እሰማለሁ። ለምሳሌ ጃጋማ ነው የአሊባባ ባለቤት። አሁን ቲክቶክ ላይም የሱ ይመጣልኛል። እውቀት ማገኝበት ቫልዩ አድ ማድረግበት ነገር ላይ እንትን አደርጋለሁና እነሱ ሰዎች ነገሮችን በተለያየ አንግል እንዳይ ያደርጉኛል። ሁለተኛ ሞራል እንዲኖረኝ እችላለሁ የሚለው መንፈስ እንዲኖርብኝ እና እንድሰራ ያደርጉኛል። ግን ከሱ ውጭ ደግሞ ለኔ እዚህ ደረጃ መድረስ ለኔ ውጤት በጣም ማመስገን የምፈልጋቸው ሰዎች አሉ። እኔ ጋር የሚሰሩ ልጆች የምንገነባው ጎርጂየስን ለሀገር የሚጠቅም ድርጅት እየገነባን ነው። እዚህ ላይ 95% ትልቅ አስተዋጽኦ አድርጓል። ወደኋላ የሚጎትቱን ትንሽ ናቸው። እነሱም በተለያየ ጊዜ ይወጣሉ። በጥሩም አመስግነናቸው ወደ ራሳቸው ስራም ይወጡ አሉ። እነሱ ማመስገን ፈልጋለሁ። ቤተሰቦቼ ለምሳሌ እንደፈለክ እንድትሰራ ነፃ ሆነ ሀሳብን ሰብስበ እንትን እንድትል ነፃ አይምሮ እንዲኖረኝ አድርገውኛል። ታናሽ ወንድሜ አርክቴክት ፍስሐ ከጠዋት እስከ ማታ ነው የሚሰራው። ብዙዎቹ ዲዛይኖች የሱ የስራ ውጤቶች ናቸው። ከጠዋት እስከ ማታ 4 ሰዓት አካባቢ ነው ከቢሮ የሚወጣው። እና እነዚህ ምርቶቻችን ብዙ የተለፋባቸው ብዙ የተደከመባቸው ናቸው። ማለት ረጅም ሰዓት የተሰራባቸው ናቸው። ስለዚህ እነዚህን ሰዎች ማመስገን እፈልጋለሁ። በጣም እናመሰግናለን። እንግዲህ ቀረ የምትለው መልእክት ከሌለ እንግዲህ እንሰነባበታለን። በእርግጠኝነት በቀጣይ ሌሎች እንደዚህ የስራ አማራጮች ተከፍተው በዚህ ሁኔታ በጣም እየሰፋ ስለሚሄድ በ7 ዓመት ውስጥ ያለው ለውጥ የሚገርም ነው። በቀጣይ ደግሞ 7 ዓመት ስንጨምር
ምን ሊሰራ ይችላል አቶ እሸቴ መገመት አያቅትምና ቀጥሎ ደግሞ ይሄንን ልምድን ኤክስፒሪየንስን ለአድማጭ ተመልካቾቻችን በተለይ ለወጣቱ ከማስተላለፍ አንፃር እዚህ ደግመን እንደምንገናኝ ተስፋ አደርጋለሁኝ። በድጋሚ ሐሳብ ህልምህ ቅድም ያወራናቸው በጠቅላላ እንዲሳኩ እንደ አባይ ቴሌቪዥን እንደ ሄሎ አባይ ፕሮግራም ልባዊ ምኞቴን ለማቅረብ እወዳለሁ። በድጋሚ እንግዳችን ስለሆን ከልብ እናመሰግናለን። እንግዲህ አድማጭ ተመልካቾቻችን የሄሎ አባይ እንግዳችን የጎሪጂየስ ፈርኒቸር መስራችና ባለቤት አቶ እሸቴ ከበደ ጥሩ ጊዜ ሰጥቶናል። እርባና ያለው መልእክት ወደ እናንተ ስናደርስ ቆይተናል። አቶ እሸቴን ስለሰጠን ጊዜ ከልብ እናመሰግናለን። በቀጣይ ሳምንት ደግሞ ሌላ እንግዳ በዚህ ወንበር ላይ ሰይመን የምንጨዋወት ይሆናል። እስከ ሳምንት ግን በያላችሁበት ሁላችሁም ሰላም ሆኑ ለማለት እወዳለሁ። ሄሎ አባይ